ባለፈው ሳምንት የጸሎት ተሐድሶ በሚል የእግዚአብሔርን ቃል በተለይ የግል የጸሎት ህይወታችን ላይ ያተኮረ ነገር ስንካፈል ነበር። ከሉቃስ ወንጌል ምዕራፍ 1 ላይ መነሻችንን አድርገን ጌታ ኢየሱስ ክርስቶስ የሰጠን የሆነ ነገር ጠይቀን እንድንቀበል ብቻ ሳይሆን ጸሎት ህይወታችን እንዲሆን መንፈሱን ነው ጌታ የሰጠን። ሁሉ ጊዜ የምንጸልይ እንድንሆን በራሱ ነው ምሳሌ የሰጠን። ጌታ ኢየሱስ ፈቀቅ እያለ ከህዝቡ ፈቀቅ እያለ ከደቀ መዛሙርቱ ብቻውን ይጸልይ ነበር። ስለዚህ በግል ህይወታችን ጸንተን ለመቆም ለእግዚአብሔር ፈቃድ ለመኖር አቅም ለማግኘት ህይወታችን በጸሎት የተሞላ መሆን እንዳለበት የእግዚአብሔርን ቃል እየተካፈልን ነበር። ዛሬ ይሄንን ሐሳብ እንቀጥልና ከዛ ጌታ በሰጠን ጊዜ መጠን በእግዚአብሔር ፊት የምንጸልይ ይሆናል። ባለፈው ያነበብኩትን ክፍል ላንብብና ዛሬም ሉቃስ የጻፈውን ሌላ አንድ መጽሐፍ ነው የምንመለከተው። ሉቃስ ወንጌል ምዕራፍ 11ን ላንብ። ባለፈው ሲጀምር ያነበብኩትን እንዲህ ይላል ከቁጥር 1 ጀምሮ። እርሱም በአንድ ስፍራ ይጸልይ ነበር። በጨረሰም ጊዜ ከደቀ መዛሙርቱ አንዱ ጌታ ሆይ ዮሐንስ ደቀ መዛሙርቱን እንዳስተማረ እንጸልይ ዘንድ አስተምረን አለው። አላቸውም ስትጸልዩ እንዲህ በሉ፣ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዕለት ዕለት ስጠን፣ ኃጢአታችንንም ይቅር በለን እኛ ደግሞ የበደሉንን ሁሉ ይቅር ብለናልና፣ ከክፉ አድነን እንጂ ወደ ፈተና አታግባን። ቁጥር 13 ከ11 ጀምር። አባት ከሆናችሁ ከናንተ ከማንኛችሁም ልጁ እንጀራ ቢለምነው እርሱም ድንጋይ ይሰጠዋልን? አሳ ደግሞ ቢለምነው በአሳ ፋንታ እባብ ይሰጠዋልን? ወይስ እንቁላል ቢለምነው ጊንጥ ይሰጠዋልን? እንኪያስ እናንተ ክፎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማይ ያለው አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን ይሰጣቸው። ክብር ለጌታ ይሁን። ዛሬ የምናየው መጽሐፍ ይሄው ሉቃስ የተባለው የእግዚአብሔር ሰው የጻፈውን የሐዋርያት ሥራን መጽሐፍ ነው። ዛሬ እንድናይ የምፈልገው የእግዚአብሔር ሥራ በእኛ እንዲገለጥ ጌታ እንዲጠቀምብን ለመኖር ያክል የምንኖር ሰዎች ብቻ ሳንሆን ጌታ እየሰራብን የምንኖር እንድንሆን ጸሎት ወሳኝ ነው። ዝም ብሎ መኖር ይቻላል ታውቃላችሁ። ይሄንን ቤት ይሄንን አዳራሽ ዘግተነው ዝም ብለን ብንኖር በደንብ ካጸዳነው በኋላ ቁልፍልፍ አድርገን ለ3 ወር ጠፍተን ከ3 ወር በኋላ ብንከፍተው ምን የሚሆን ይመስላችኋል? ቆሽሾ ሸረሪት ድር በሸረሪት ድር ሆኖ ተበላሽቶ እኮ ነው የምናገኘው። የሰውን ህይወት ውብ የሚያደርገው ዝም ብሎ መኖር ሳይሆን እየሰሩ መኖር ነው። ህይወታችንን ለጌታ ከሰጠንና ዳግመኛ ከተወለድን በኋላ እግዚአብሔር በምድር የሚያቆየን እቺ ምድር ስለምትመቸን ሳይሆን በእኛ የሚሰራው ስራ ስላለው። እቺ ምድር ለጌታም አልተመቸችም እንኳን ለኛ።
የመኖራችን ምክንያት ለሥራ ነው። ካልሰራን ጌታ ራሱ የሚመርጥልን መሄዳችንን ነው። የበለጠ እንድንመረር አይደለም ያቆየን። ጌታ የሰጠን ሥራ ነው እንጂ ሁሉን እየቻልን እንድንኖር ያደረገን ስኬት በስኬት ስለሆነ አይደለም። ብዙ ጊዜ ልጠይቃችሁ አንድ ጥያቄ። ዝም ብላችሁ ለሁለት ሳምንት ያክል ያለ ማቋረጥ ብትተኙ ጌታ እረፍት ሰጥቶኛል ሃሌሉያ ብላችሁ የበላችሁ እየጠጣችሁ ዝም ብላችሁ ብትተኙ ትደቃላችሁ ወይስ ትበረታላችሁ? እያረፋችሁ አይደል? ለምን እንደምትደቁት? ሰውነታችንን የሚያበረታው እንቅስቃሴ ነው። በዚህ ዘመን የማይሰራ ሰው በጣም ብዙ ነው። ዝም ብሎ ወደ እግዚአብሔር ቤት የሚመጣ የሚሄድ አሜን አሜን ብሎ ብቻ የሚሄድ ዛሬ ለሥራ የሚቀሰቅስ የጌታ መንፈስ ያገኘናል። በዚህ መንፈስ ነው ዛሬ የምንነጋገረው። አጭር ጸሎት እናድርግ ጌታ እንዲያስተምረን። ነፍሴ ወደ አምላኳ ስጋም ወደ አፈሩ ሳይመለስ ቶሎ ቶሎ ብዬ ስራዬን ልጨርስ። ነፍሴ ወደ አምላኳ ስጋም ወደ አፈሩ ሳይመለስ ሌት ተቀን ልትጋና ስራዬን ልጨርስ። ሲተጉ የሚያገኛቸው ሲመጣ ጌታቸው በመክሊታቸው የሰሩ ምስጋና አላቸው። አገልግሎቱን ያልናቀ በጥቂቱ ታምኖ ብድራቱን ይቀበላል ስራው ተፈትኖ። ነፍሴ ወደ አምላኳ ስጋም ወደ አፈሩ ሳይመለስ ቶሎ ቶሎ ብዬ ስራዬን ልጨርስ። ነፍሴ ወደ አምላኳ ስጋም ወደ አፈሩ ሳይመለስ ሌት ተቀን ልትጋና ስራዬን ልጨርስ። ጌታ በሕይወቴ እሳትን ጣል፣ በአገልግሎቴ እሳትን ጣል፣ በአረማመዴ እሳትን ጣል፣ እሳትን ጣል፣ እሳትን ጣል፣ እሳትን። መንፈስ ቅዱስ አመሰግናለሁ። የኢየሱስ ወታደር ነኝ፣ የኢየሱስ ወታደር ነኝ። እዋጋለሁ አልሸነፍም፣ ለሰይጣን እጄን አልሰጥም። ኮርባዲ ጋዳራ ካዳባራቲ ዳባጋራ ቦሮቦሮ ዱጉሩ ራባጋ ባራባራ ጋላራ ቦራ ጋቦራ ጃላራ ቦራ ባራጋራ ቦሮሮቦ። ለሥራ ነው እግዚአብሔር ያስቀመጠን፣ ለሥራ ነው በዚህ ያኖረን። ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለምም ያው ነው። ያልተለመደ ሥራ በሕይወታችን ላይ ይሆናል። ኔባጎቦ ጀርባንድር ተኪስ ሳሃዲን ደልደገባሃ ላቦር ሃዲጋቦ ባር ሃዲያ
አባቴ ይሰራል እኔም ደግሞ እሰራለሁ ተብሎ እንደተጻፈ የጌታ ሥራ በእናንተ ሕይወት ላይ ይቀጥላል በኢየሱስ ስም። አልሞትም በሕይወት እኖራለሁ የኢየሱስን ሥራ ገና እሰራለሁ 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 አልሞትም። አይ ባርታ ካቦራ ከባድ መንፈስ የሚያገኛቸው ሰዎች አሉ። እግሮቻቸው የሚፈቱላቸው ሰዎች አሉ። በዚህ ማለዳ ሃሌሉያ የተቋረጠው ነገር የሚቀጥልላቸው ሰዎች አሉ። ሺበቤቤቤቤቤቤቤ ጋባጋባጋባራጋባራጋባራጋባራጋባራ ሼባጋዳጋቦራ ካቦራቲና ማሴባራጋቦሮጎሮዶጎሮዶሮስ ጠላቴ ሊገለኝ ሁሌ ቢፈልገኝ ዛሬም በሕይወት አለሁ ከቶ አላገኘኝ። በቀረልኝ ዘመን ወዴት ያገኘኛል? ገና እንደምኖር ጌታ ተናግሮኛል። በቀረልኝ ዘመን ወዴት ያገኘኛል? እንደማገለግል ቃሉ ተናግሮኛል። አልሞትም በሕይወት የታለ እልልታው ለዚህ ጌታ የኢየሱስን ሥራ ገና እሰራለሁ። አልሞትም በሕይወት እኖራለሁ 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 የጌታዬን ዝና ሲጮሁና እግዚአብሔር በእኔ ይሰራል ብሎ ከዚህ በላይ እግዚአብሔር በእኔ ይሰራል ብሎ ያለ ሥራ አልቀመጥም በሉ ባካቸውን። እንደወደድክ ተናገረን ጌታ ሆይ፣ ሐሳብህን ግለጥልን፣ ጸጋህን አካፍለን። ቅርፊቶች ከኛ ላይ በኢየሱስ ስም የተራገፉ የሆነው ተመስገን። ለጌታ ታላቅ እልልታና ጭብጨባ ይሆን። መጽሐፉ የሐዋርያት ሥራ ነው የሚለው። የሐዋርያት ወሬ አይልም። የሐዋርያት ጉዞ አይልም። የሐዋርያት ሥራ የሥራ መጽሐፍ ነው። የሥራ መጽሐፍ የሃይማኖት መጽሐፍ አይደለም። የድግግሞሽ መጽሐፍ አይደለም። የሥራ መጽሐፍ ነው። ባህላቸውን እንዲሰለጥን ያደረጉበት መጽሐፍ አይደለም። መንፈስ ቅዱስ በእነሱ የሰራው የሥራ መጽሐፍ። የአዲስ ኪዳን ቤተ ክርስቲያን በጣም ሕያው መንፈስ ቅዱስ የሚሰራባት ለሆነ ሰሞን የሚሰራባት ብቻ ሳትሆን ሁል ጊዜ መንፈስ ቅዱስ የሚሰራባት ቤተ ክርስቲያን ናት። ዳግመኛ የተወለደ እያንዳንዱ ሰው ትልቅ ይሁን ትንሽ፣ የተማረ ይሁን ያልተማረ፣ ሙሉ ጊዜ አገልጋይ ይሁን ሌላው፣ ምንም አይነት ባህል ያለው፣ ምንም አይነት አስተዳደግ ያለው ዳግመኛ የተወለደ ሰው መንፈስ ቅዱስ ሊሰራበት ፈቃዱ ነው። በሐዋርያት ሥራ ውስጥ በጣም ብዙ ተአምራቶች ተጽፈዋል። አስደንጋጭ ነገሮች ሆነዋል። ብዙ ፈውሶች ተከናውነዋል። ብዙ ተአምራቶች ሆነዋል። ብዙ ሰዎች ከአጋንንት እስራት ተፈተዋል። በሺዎች የሚቆጠሩ ሰዎች በአንድ ስብከት ወደ እግዚአብሔር መንግሥት ተጨምረዋል። በሌላም መልኩ አስደንጋጭ የሆኑ ነገሮች ሰዎች እስኪሞቱ ድረስ የእግዚአብሔርን ፍርድ ተገልጧል።
አንዳንዶች በገንዘባቸው የእግዚአብሔርን ጸጋ ለመግዛት ሲያስቡ የእግዚአብሔር እጅ ከብዳባቸዋለች። ምን አለፋችሁ እያንዳንዱ ምዕራፍ የሥራ ምዕራፍ ነው። ደስ አይልም? ጊዜ ሳይለይ የሚሰራ መንፈስ፣ ፈቃደኛ የሆነ መንፈስ። መድረክ ላይ ስንቆም ብቻ ጠብቆ የሚሰራ ሳይሆን በምንም ሁኔታ ውስጥ እያለን ሊሰራ የወደደ የጌታ መንፈስ። አጨብጭቡለት ባካችሁ ለጌታ መንፈስ። እኛ ነን የከለከልነው እንጂ በእኛ ሁኔታ ራሱን ለመግለጥ መንፈስ ቅዱስ ራሱን ሰጥቶናል። የእግዚአብሔር ታምራት በሐዋርያት ሥራ ላይ በበሽታ ላይ ተገልጧል፣ በሞት ላይ ተገልጧል፣ በማዕበል ላይ ተገልጧል፣ በሰዎች ላይ ተገልጧል፣ በግዑዝ ላይ ተገልጧል። ያልተገለጠበት ነገር የለም። በእግዚአብሔር ኃይል፣ እግዚአብሔር ታምራት ይሄ ሁሉ የተገለጠው በሐዋርያቱ አልፎ ነው። በሐዋርያቱ አልፎ አነቃንቋል እኮ ወህኒን። ጌታ እንዲሰራበት የሚናፍቅ ሰው የለም። ምንም እንኳን ማንሸነግልም እኮ ድርቅ ብለናል። ታውቃላችሁ፣ በጣም ደርቀናል። በጣም እንደተዘጋ ቤት ሆነናል። 2 ሳምንት ተኝቶ እንደከረመ ሰው ሆነናል። ድቅቅ ብለናል፣ ተሳስረናል። ይሄ እያንዳንዱ ነገር፣ እያንዳንዱ ታምራት፣ እያንዳንዱ ክብር የሆነው በጸሎት ነው። በጸሎት ነው። ዝም ብዬ አንዳንድ ክፍሎች እያነሳሁ ልንገራችሁ። ጸሎት ላይ ነው የምናተኩረው ዛሬ። ሐዋርያቱ ውሳኔ ለመወሰን ሲፈልጉ፣ ይሁዳ በገዛ ፈቃዱ ትቷት በሄደው ቦታ ሌላ ሰው ለመተካት መወሰን ሲፈልጉ ቀርበው ጸለዩ እንጂ ዝም ብዬ ሳሰላስለው ማቲያስ ይሻላል መሰለኝ እንዲያው ስገምተው ብሎ አይደለም። በጸሎት ነው። ጸልየው ዕጣ አውጥተው እናንተ ለእያንዳንዱ ነገር በጸሎት ያምናሉ። ጌታ ይሰራባቸዋል። ሲጸልዩ ጌታ ይመራቸዋል። አይሳሳቱም። እጆቻችሁን አንሱ ባካችሁ። ጌታ በሕይወቴ እሳት የጸሎት መዝሙር ነው። በአገልግሎቴ እሳት ይንጣ፣ በአረማመዴ እሳት ይንጣ፣ እሳት ይንጣ፣ እሳት ይንጣ፣ እሳት ይንጣ። አንድ ጊዜ እጃችሁን አንሱና ጌታ በአገልግሎቴ በአረማመዴ ጩባራጋ ቦራ ጋጋ ቦራ ጋባራ ጋራ ባጋራ ባጋራ ሙሴ ብዙ የእግዚአብሔር ክብር ከተገለጠበት በኋላ ሕዝቡን ነፃ የሚያወጣ የሕዝቡን ጠላቶች የሚመታ ትላልቅ ክብር ከተገለጠበት በኋላ ወደ ጸሎት እኮ ገብቶ አንተ ካልወጣ ከዚህ አታውጣን ይላል። ብዙ ክብር ተገለጠበት አይደል እንዴ? ሕዝብ ተቀበለው አይደል እንዴ? ዝነኛ ሆነ አይደል እንዴ? ምን ይሰራለታል?
ከዚህ በኋላ ቢያስነጥስ ራሱ አሜን አይሉትም እንዴ? በተግባር ተረጋግጧል እኮ በሙሴ ህይወት የሚያልፈው እግዚአብሔር ክብር። ጸሎት ምን ይሰራለታል? በእያንዳንዱ ቀን ፈልግሃለሁ፣ በእያንዳንዱ እርምጃ ይፈልግሃለሁ። አንተ ካልወጣ ከዚህ አታውጣ። እባካችሁ ይህን መዝሙር እንጸልየው። ጌታ በሕይወቴ እሳት ይምጣ፣ በአገልግሎት እሳት ይምጣ፣ በአረማመድ ወዳጆቼ ሆይ ደንብ ገለጥ አድርገን አንብበን ወስነን የምናልፈው ዘመን አይደለም። ካልጸለይን ውሳኔ አይሆንም። ወደ ኋላ ልምዳችንን አገላብጠን የምንወስነው ነገር አይደለም። ምን ላድርግ ይባላል እና ይጸልዩ ነበር። ሐዋርያት ሥራ ምዕራፍ 1 ላይ በመንፈስ ቅዱስ ለመሞላት በሐዋርያት ሥራ ምዕራፍ 2 ላይ ተሰብስበው እየጾሙ እየጸለዩ ነበር። በጸሎት እኮ ነው የሆነው። ወንጌል ለመስበክ ድፍረት እንዲያገኙ ሐዋርያት ሥራ ምዕራፍ 4 ላይ ይጸልዩ ነበር። ወደ ዛቻቸው ተመልከት። እኛ ቃልን መስበክ እንፈልጋለን፣ የነሱን ዛቻ ፈራን። አቅም ስጠን እባክህ እንቀጥል ወንጌሉን ብለው ይጸልዩ ነበር። ሰዓት እየለዩ የጸሎት ልምምድ ነበራቸው። ሐዋርያት ሥራ ምዕራፍ 2 ላይ ሱንታ ያላችሁ መደበኛ የጸሎት ህይወት ነበራቸው፣ እየተሰበሰቡ የሚጸልዩበት። እስጢፋኖስ እየተወገረ ይጸልይ ነበር ምዕራፍ 7 ላይ። ጴጥሮስና ዮሐንስ በሰማርያ ወዳሉ ሰዎች ሄደው መንፈስ ቅዱስ እንዲሞሉ ይጸልዩላቸው ነበር። ምዕራፍ 8 ላይ ምዕራፍ 9 ላይ ሐዋርያው ጳውሎስ ከተለወጠ በኋላ ጌታ በደማስቆ መንገድ ከተገናኘው በኋላ ሳውል ተብሎ በሚጠራበት በዛ ጊዜ ሐናንያን እግዚአብሔር ወደዚህ ሰው ሲልከው ሳውል የሚባል ሰው እየጸለየ አለ። ገና ከመለወጡ ገና ጌታን ከማየቱ ወደ ጸሎት ነው የገባው። ለምን? ሲጸልዩ ነው ቢያቃቸው የቀደሙት። ገና ሲገናኘው ገና ሲለወጥ ወደ ቸርች ፖለቲካ አይደለም የገባው። ገና ዳን የምንለው ቲክቶክ ላይ ቀርቦ ፖለቲካውን እንደሚያወራ እንደ ዘንድሮ ዘመን አይደለም። ሐናንያን ራሱ ሲልከው ግራ ገብቶት ነው ያለው ብሎ አይደለም የላከው፣ እየጸለየ ነው ያለው። ሂድና እጅህን ጫንበት፣ በመንፈስ ቅዱስ እንዲሞላና አይኑ እንዲከፈት እጅህን ጫንበት፣ እየጸለየ ነው ያለው። ያንዳንዱ ነገራቸው በጸሎት የተሞላ ስለሆነ አዳዲስ የሚመጡ ሰዎች ሁሉ የሚጋባባቸው ጸሎት ነበር። ምዕራፍ 10 ላይ ገና ጌታን ያላገኘው ቆርኔሌዎስ ይጸልይ ነበር። የእነዚህ በጌታ የሆኑ ሰዎች የሐዋርያቱ ሕይወት ተጽዕኖ አድርጎበት ስለነበር ይጸልይ ነበር። መቶ አለቃ ነው፣ ስልጣን አለው፣ እንደፈለገ ይኖራል። የተፈራ ሰው ነው፣ የተከበረ ሰው ነው። ግን ውስጡ ክፍተት አለ። ክፍተቱን መሙላት የሚችል ጸሎት እንደሆነ ስለገባው ይጸልይ ነበር። እሱ ቤት ሆኖ እየጸለየ በቁርበት ፋቂው በስምዖን ቤት ደግሞ ጴጥሮስ ተቀምጦ ይጸልይ ነበር። መስመር ላይ ተገናኙ። የሚጸልየው ቆርኔሌዎስና የሚጸልየው ጴጥሮስ መስመር ላይ ተገናኙ። ያለ ጸሎት ስራ የለም። እግዚአብሔር በጣም ብዙ ነገሬን የቀየረው ዩኒቨርሲቲ ተማሪ ሆኜ ነው። ያመለካከት ለውጥ የመጣው ህይወቴ የተቀየረው
ጌታ ለህይወት የዘመን የሚሆኑ ብዙ ሚስጥሮችን የነገረኝ ከቤተሰብና ከቸርቼ ርቄ ዩኒቨርሲቲ በነበርኩበት ጊዜ ነው። ለብቻው ታግሎ ያዕቆብ ካልባረከኝ አልለቅህም ብሎ እንደተነካ አይነት የኔ የመነኪያ ስፍራ ዩኒቨርሲቲ ውስጥ ጌታ ካለማመደኝና ካስጠነቀቀኝ ነገር አንዱ ጸሎት ነው። ያለ ጸሎት ህይወት እንዳይጠመኝ እንዳይመቸኝ አሳስቦ የነገረኝ ስለ ጸሎት ነው። ወዳጆቼ ሆይ ብዙ መናገር ታምራትን አያመጣም። ብዙ መናገር ስራ አይሆንም። ብዙ ማወቅ ብቻውን ስራ አይሆንም። እግዚአብሔር ኃይል በህይወታችን የሚገለጠው በጸሎት ነው። አንድ ቀን በዛ በመጸልይበት ማለዳ ጣራ ላይ ወጥተን ነው የምንጸልየው። ጴጥሮስ በስምዖን ቤት ወደ ጣራ ወጣ ሊጸልይ እንደሚል እኔም ለካስ የጴጥሮስ ዘመድ ነኝ። ጣራ ላይ ነበርኛ የምንጸልየው እና ማለዳ 11 ሰዓት የወጣሁ ነው ወደ ጣራ መጸልየው የመማሪያ ክላስ ጣራ ላይ እና ምሽት ላይ በትምህርት ሰዓት እዛ ላቦራቶሪ ክላስም የመምህራንም ቢሮ ምናምን ስለሆነ በቀን ሰዓት ላይ ወደዛ መጸለይ አይቻልም። እና የሆነ ቀን ላይ ከቀኑ 9 ሰዓት አካባቢ እንደዚህ ከሰዓት በኋላ ጸሎት ራበኝ። ከመደበኛ ጸሎቴ ውጪ ጸሎት ራበኝ። ወደ ክላስሩም መሄድ አልችልም። የኛ ዶርሚተሪ ደግሞ ከሴቶች ዶርሚተሪ ጋር አንድ ላይ ነበር። ሴቶች ቁጥራቸው ጥቂት ስለነበር በቆርቆሮ ተጋርዶ አንድ ክፍል 2 ክፍል ይዘዋል ሴቶች፣ ሌሎቹም በሙሉ ወንዶች ይዘናል። እና ወደ ጣራ ለመውጣት በሴቶች ዶርሚተሪ በኩል አድርጎ መሄድ ግድ ነበር። ወደ ክላስሩም መሄድ አልችልም። እዚሁ ዶርሚተሪ ላይ ለመጸለይ የሚችለው እዛ ደግሞ ለመሄድ በሴቶች ዶርም በኩል ነው ማለፍ ያለብኝ። ጸሎት ብሎኛል። ሴቶች ዶርም አካባቢ መገኘት ደግሞ ያስባርራል። ምን ላርገው የመጣውን የጸሎት መንፈስ። ዶርም ውስጥ ለመጸለይ አይመችም፣ ብዙ አይነት ሰዎች ስላሉ። ሄድኩ። በቃ ቀስ ብዬ ድምፄን ሳላሰማ ኮቴም ሳይሰማ በሴቶች ዶርሚተሪ በኩል አድርጌ ጣራ ላይ ወጣው። ተንበርክኬ ድምፄ ምንም አይሰማም እጸልያለሁ በጌታ ፊት። እየጸለይኩ የሴቶች ዶርሚተሪ ውስጥ ያለች አንዲት ሴት በአጋንንት የተያዘች መንፈሱ ያስጨዋታል። እና መንፈሱ እንዲህ ይላል፣ ደሞ ሰፈሬ መጥቶ እዚህ ጣራ ላይ አፈንድዶ ያቃጥለኛል እንዴ አለ። ላፈንድድም ልገልበጥም ዋናው ማቃጠል ነዋል። ጸሎት እኮ ኃይል አለው እናንተዬ። እና ቀስ ብለው መተው ሹክክ ብለው መተው ያዩኛል። እኔ ጣራ ላይ ነኝ። ወደ ታች አያቸዋለሁ። እግሮች ያለው የሴት እግሮች እና ዝተው ሄዱ። ቆይ እናስይዘዋለን፣ እናስባርረዋለን፣ ይሄ የማርያም ጠላት አሉ። አሁን እኔ የማርያም ጠላት ሆናለሁ? እንደው ማርያም በጣም ነው የምትወደኝ፣ ብዙ ቦታ ስማኛለች። ለማንም አላሳይም፣ ለባለቤቴ ካሳየዋት ይበቃል። እና እንሄዳለን ብለው ሲሉ መንፈሱ ተውት፣ አትንኩት፣ አይለቀኝም በኋላ አለ። ጮኸት ሰማሁ። እኔ ገብቼ ከተገኘው በር ቢቆልፉብኝ የማን ያለ እዛ ሆኜ አይሰማኝም እኮ። አረ በድምጽ ነው እንዴ መስማት? አይገርማችሁም? እዛው ሆኜ ለካስ ኦንላይን ማስለቀቅ ይቻላል። በብሉቱዝ ነው የሚባለው።
ጸሎት ኃይል አለው። እና ያቺ ሴት ጌታን ተቀበለች፣ ነፃ ወጣች። እዛ ቀን ጌታን ተቀበለች። እና ጌታን ሲቀበሉ ብዙ ጊዜ ትምህርት አስተምራለሁ። እየሄድን ነው ትምህርት የምናስተምራቸው፣ ምንም ቦታ ስለሌለን ወክ እያደረግን ነው። በዛው ሙቀትም ስለሆነ ወክ እያደረግን ነው የምናስተምራቸው። ደህንነት ትምህርት የምናማክራቸው ወክ እያደረግን ነው። ምን ጸልይላቸው ራሱ ወክ እያደረግን ነው። እና ከኔ ጋር ወክ እያደረገች አይተዋት ይሄማ 7 አጋንንት አለበት አሉኝ። የኔ ወዳጆች ዛሬ ምን ወሰደብን? ዛሬ ማን የመከረን ወሬ ነው አሪፍ ብሎ ድምፅ አጥፍቶ መኖር፣ ዝም ብሎ በጌታ ፊት መደፋት ለምን አቃተን? አቅማችን ቀለለ፣ ስማችን ቀለለ፣ አገልግሎታችን ቀለለ፣ ኑሯችን ቀለለ። አንከብድም እኮ ዘንድሮ ብዙ እንበላለን ግን አንከብድም። የሆነ ነገር ሲሆን ማሰላሰል ነው ምን የሚቀናን። ቆይ እንዲህ ብለው እንዲህ ባረገው በዚህ መልኩ እንድባረግ እንዲህ ይሆናል እንደዚህ ይሆናል። አቤት ስትራቴጂ። ወደ ጸሎት እንመለስ። እግዚአብሔር ታላቅ ሥራ በእኛ ሕይወት ላይ አለው። ጴጥሮስ በታሰረ ጊዜ በቤተ ክርስቲያን አጥብቆ ጸሎት ይደረግለት ነበር። እስቲ የሆነ ኮሚሽነር ፈልጉ እስቲ የሚታወቅ ዘመድ አይደለም የሚሉት ይጸልያሉ። ሃሌሉያ። እናንተዬ ሁሉ ምዕራፍ ጸሎት የሌለበት ምዕራፍ የለም። ለማጥናት ሞክሬ ነበር። ጸሎት የሌለበት ምዕራፍ የለም። ዶርቃ የምትባለዋን የሞተች ሴት ሊያስነሳ ሲል ቀድሞ ጸለየ ጴጥሮስ። ወዳጆቼ ሆይ ምንልበት ታምራት ሁሉ የሆነው በጸሎት ነው። ጸሎት እግዚአብሔርን ያንቀሳቅሰዋል እኮ። ጸሎት ለእግዚአብሔር በር መክፈት እኮ ነው። ስራብኝ ራሴን ሰጥቼሃለሁ ብሎ መፍቀድ እኮ ነው ጸሎት። ጸሎት አቅማችን እኮ ነው። የማይጸልይ ሰው ለእግዚአብሔር በር እየዘጋበት ነው ያለው። ወደ ፊልጵስዩስ ገብተው ሐዋርያው ጳውሎስ ሲጸልዩ ወንዝ ዳር ወርደው ሲጸልዩ እግዚአብሔር የሊዲያን ልብ ከፈተላት በጸሎታቸው። ከፈተላት። አንዳንድ ጊዜ ለአዳዲስ ነፍሳት ጥሪ ሳደርግ አንዳንድ ነገር አይና እጸልያለሁ። ልባቸው ላይ የተቀመጠ ነገር አይና እጸልያለሁ። ስጸልይ ልባቸው ላይ ያለ ነገር ሲነሳ እጅ አውጥተው ሲመጡ አያለሁ። ንግግራችንን ቀያይረን በመናገር ሳይሆን በጸሎት ነው ሰዎችንም የምንፈታው። ተቀዳሚ ስራችን መሆን አለበት ጸሎት። ከዚህ መልእክት በኋላ እግዚአብሔር ብዙ ምርኮ አሳልፎ ይሰጣቸዋል። ጳውሎስና ሲላስ ሐዋርያት ሥራ ምዕራፍ 16 ላይ በወህኒ ቤት ገብተው ሲጸልዩ የወህኒው መሰረት ተናውጧል። የሁሉም እስራት ተፈቷል። ጸሎትን የማንጠራበት አንድ ምዕራፍ አናገኝም። ወንድሞቼ እናቶቼ እባካችሁ ወደ ጸሎት እንመለስና ጌታ ይስራብን። በቃ ይለቀቅ መንፈሱ፣ ይለቀቅ ኃይሉ፣
ይለቀቅ ክብሩ፣ ይለቀቅ ሞገሱ። የቤተ ክርስቲያን ውበቷ ጸሎት ይሁን። አለበዚያ እንደዚሁ ነው የምንቀጥለው። እንዲሁ ነው ምንሮጠው። አዎ በጌታ ቤት ነን፣ ከጌታ ቤት አልወጣንም፣ ግን ያለ ስራ እንወጣለን እንገባለን። ተጽዕኖ ፈጣሪዎች አንሆንም። በንግግር እንደሆነ የሚበልጡን በደጅ አሉ። በማስመሰል የሚበልጡን በደጅ አሉ። በማሳመን የሚበልጡን በደጅ አሉ። ቃሌም ስብከቴም በሚያባብል በጥበብ ቃል አልነበረም፣ መንፈስንና ኃይልን በመግለጥ እንጂ ብሏል ሐዋርያው ጳውሎስ። የኔ ወዳጆች የእግዚአብሔር ኃይል በአገልግሎታችሁ ይገለጥ። የእግዚአብሔር ክብር በሕይወታችሁ ይገለጥ። ዛሬ የሰራዊት ጌታ እግዚአብሔር ይሄንን የጸሎት ምርኮ ሊመልስልን ወደኛ መጥቷል። የኔ አክስት አሳሳ የሚባል ከተማ ነው ያለችው። ለብዙ ዓመት በእግር ብረት ታስራ ነው የኖረችው እና አሁን ተፈታለች። ወደዛ ከተማ ለአገልግሎት ሄድኩ። ከ20 ዓመት በላይ ታስራ ነው የከረመችው። ወደዛ ከተማ ስገባ መናፍስቶች ተገልጠው እዚህ ከተማ አክስትህን አስረን አንለቅም ያልን አለቆች ነን ያለነው፣ ሳትወረድ ከዚህ ከተማ ተመልሰው ውጣሉ። በልጅነቴ ስለሆነ የሄድኩት እዛ ከተማ የከተማውንም ስም አላውቅም። አክስቴም እዛ እንዳለች ረስቻለሁና ግን መናፍስቶች አስታውሱኝ አክስቴ እዛ እንዳለች እና ያው እንድጠይቃት እድል ሰጡኝ ማለት ነው። ጌታ ይባርካቸው አይባልም፣ ጌታ ይገሰጻቸው ነው የሚባለው። እና ደስ አለኝ። አገለገልኩ። ብዙ መልካም ሆነና ምሽት ላይ አክስቴ ያለች ብዬ ስሟን ጠራው። ከተማይቱ ጠባብ ነች። ይዘውኝ ሄዱ። ልጆቿ ሊያስገቡኝ አልቻሉም። እሷ ወዳለችበት ክፍል ራቁቷን ነች አሉኝ እና ብዙ ያው የምትጸዳዳውም እዛው ነው። በር ተዘግቶባታል፣ በሰንሰለትም ታስራለች፣ አትገባም አሉኝ። አክስቴ ናት፣ ምንም ትሁን ልግባና ልጸልይላት አልኩ። ግን አልፈቀዱልኝም። ወደ ማረፊያዬ ሄድኩ። ስጸልይ እስከ እኩለ ሌሊት እንደዚህ ስጸልይ አመሸው እና በነጋታውም ቁርስ መብላትም አልፈለኩም። በጾም ሆኜ እየጸለይኩ ማገልገል ፈለኩና በጠዋት ከህዝቡ ጋር ገብቼ ገና ፕሮግራም አልተጀመረም፣ ፊት ወንበር ተቀምጫለሁ፣ እጸልያለሁ እና መዝሙር ተከፍቷል። በስፒከር መዝሙር ተከፍቷል። የተከፈተው መዝሙር የተከሸነ ቃላት የለኝም ሚል የናዝሬት አማኑኤል የሽብሸባ መዘምራን መዝሙር ተከፍቷል። እኔ ጸልያለሁ። በጾም ነኝ። የዛ ቀን አሳስቦኝ እኮ ነው ያክስቴ ጉዳይና ለምንድነው ማትፈታው ብዬ ለብዙ ዓመት ስትታሰር አልተፈታችም። እንደዛ ስትኖር ነፃ ልትወጣ አልቻለችም። አይገርማችሁም? ቁጭ ብዬ እየጸለይኩ ባለሁበት መዝሙሩም ተከፍቶ እየተዘመረ ባለበት ፕሮግራም አልተጀመረም። አንዲት ሴት ላይ ያለ አጋንንት እየሮጠ መጥቶ ፊቴ ቆሞ ምን ልታረገ ነው እዚህ ከተማ የመጣው አለ። ስታቃጥለን አድረ አሁንም ታቃጥለናለህ አለ። ጸሎት እኔ ምንም አላልኩ፣ ዝም ብያለሁ። ይስፋህ እሺ ሄደንልሃል ብሎ ጮሆ እዛው ጥሏት ሄደ። ይኸው ሰፋኝ። ጸሎት እኮ ነው ለውጥ ያመጣው። ወዳጆቼ ሆይ ሞገስ የለንም ያለ ጸሎት። ምንም ወሬ ማውራት አያስፈልግም።
ለ20 ምናምን ዓመት ሳትፈታ አሁን ተፈታች። የጌታ ጊዜ ስለደረሰ ደግሞ ጸሎት። ዝም ብለን እያለቀስን መኖር አይደለም፣ እየተከዘን መኖር አይደለም፣ እያወራን መኖር አይደለም። እንመለስ ወደ ጸሎት። አሁን ካለው ዘመን በላይ የሚከብድ ዘመን ነው ከፊታችን ያለው። አይደለም ለማገልገል ለመኖር የሚከብድ ዘመን። ካልጸለይን የእግዚአብሔርን ክብር መግለጥ አይደለም ለራሳችን ለመቆም የሚያስቸግር ዘመን ነው ከፊታችን ያለው። እግዚአብሔር መንበርከካችንን ይፈልገዋል። የጻድቅ ሰው ጸሎት በሥራዋ እጅግ ኃይልን ታደርጋል። ሲቀኛችሁና ሱና ጌታ ሆይ በሎ በሕይወት ከኖርኩኝ ስራብኝ፣ ክብርህን ገለጥብኝ፣ ያለ ሥራ አልቀመጥ። ከዚህ ቀን ጀምሮ ወደ ጸሎት እመለሳለሁ። ምርኮዬን መልስልኝ፣ ሕይወቴን ስራልኝ፣ ድካሜን ከኔ ላይ አንሳ፣ በጸሎት መጎናጸፊያ ጎብኘኝ። ይሁንልን በኢየሱስ። እንዲህ አለ በነቢዩ በኤርምያስ ምዕራፍ 18 ላይ ትንቢተ ኤርምያስ አሳየኝ እግዚአብሔር አለ ሸክላ የሚሰራ ሸክላ ሰሪ አየው። እያየሁ ዕቃው በሸክላ ሰሪው እጅ ተበላሽ። ሸክላ ሰሪው ዕቃውን አበላሸው አይልም፣ ዕቃውን የተበላሸው ሸክላ ሰሪው ልክ ነው። ሸክላ ሰሪው አመለካከቱ ቀና ነው። ሸክላ ሰሪው በጎ ነው። ሸክላ ሰሪው ንጹሕ ልብ ነው ያለው። ሸክላ ሰሪው አይሳሳትም። ሸክላው ግን ተበላሽ። እግዚአብሔር ልክ ነው በእኛ ሕይወት። ቃሉን አጥፎ አያውቅም። ኪዳኑን አላጠፈም። በጸጋ ስጦታውና በመጥራቱ አልተጸጸተም። የተበላሸ ነው እኛ ነን። ስፍራ የለቀቅ ነው እኛ ነን። በራሳችን መንገድ መሄድ ያማረን እኛ ነን። የወደቅ ነው እኛ ነን። ተበላሸ። ደስ የሚለው ሸክላው የተበላሸው ሜዳ ላይ ሳይሆን በሸክላ ሰሪው እጅ ነው። ተበላሸ ብሎ አልጣለውም። እድል ሊሰጠን ስለወደደ ነው እጁ ላይ ያቆየን። እድል ሊሰጠን ስለወደደ ነው በሕይወት ያቆየን። ማራስ ሰዲቮር ረካዳ ለፋራ ዲያራስ ኦሮባር ካስትራንታናስታ እንዲህ ድምፅ ሰማው። ምህረቴ ፈጥናለች የሚል ድምፅ ሰማው። ይሄ ድምፅ የእግዚአብሔር ድምፅ ነው። ወዳጄ ወደ አንተ የእግዚአብሔር ምህረት ፈጥናለች። ወደ አንቺ የእግዚአብሔር ምህረት ፈጥናለች። የተበላሸውን ለማስተካከል የእግዚአብሔር ምህረት ፈጥናለች። ሃሌሉያ! እስቲ የእግዚአብሔር ምህረት በሉ ባካችሁን። ድገሙና የእግዚአብሔር ምህረት በሉ። ይሄ ጉባኤ በምህረቱ ተከቧል። ለዚህ ጉባኤ የእግዚአብሔር ምህረት ፈጥናለች። ሃሌሉያ! ለመውጣት ለመግባት ለመዋጋት ኃይሌ ያለቅ ያረጀው ብመስል አምላኬ ብርታቱን አልነሳኝ። ዛሬም ጉልበታም ነኝ አልደከምኩ። ለመውጣት ለመግባት ለመዋጋት ኃይሌ ያለቅ ያረጀው ብመስል አምላኬ ብርታቱን አልነሳኝ። ዛሬም ጉልበታም ነኝ አልደከምኩ። ታሪ ጋራ ባጋዳ ጋቦሩ ደጋቦሩ የተበላሸው ይስተካከላል። እንኳን በእጁ ላይ ሆነን እንኳን በቤቱ ሆነን እንኳን በሕይወት ኖርን ብንበላሽም እንኳን እጁ ላይ ሆነን ለመውጣት ለመግባት ለመዋጋት
ኃይሌ ያለቀ ያረጀው ብመስል አባቴ ብርታቱን አልነሳኝ። ዛሬም ጉልበታም ነኝ አልደከምኩ። አይረሳ አይጥልም ጌታ ለዘላለም። አይረሳም አይጥልም ጌታ ለዘላለም። ዛሬም ቢሆን ነገም እጠብቅሃለሁ እንደማትረሳ እኔ አምንሃለሁ። ዛሬም ቢሆን ነገም እጠብቅሃለሁ እንደማትረሳ እኔ አምንሃለሁ። አይረሳም አይጥልም ጌታ ቦርካም ፓርታካና ባሳ። አይረሳም አይጥልም ኃይሉ በምን ይሆን ፈትኜው በምን ይረታ ይሆን ነዝንዤው ብሎ ለማባበል ደሊላን ላከበት። ሳምሶን መቻወቅ ጉድጓድ ሲማስበት ሆኖም በፍጻሜው ጌታ ደረሰለት። አንድ ጊዜ አስበኝ ብዬ መልካሚቱን እጅህን አስተውዬ እፎይ የምልበት ዘመን ደረሰና እኔም በጠላቴ ራስ ላይ ቆምኩኝና አከብርሃለሁ ዛሬም እንደገና 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 ኦራቦሮ የተበላሸው ይስተካከላል። እንኳን በእግዚአብሔር እጅ ሆነ እንጂ ይስተካከላል። የወደቀው ይነሳል፣ የተበተነው ይሰበሰባል፣ የደከመው ይበረታል። እንኳን በእግዚአብሔር እጅ ሆንን፣ እንኳን በፊቱ ሆንን፣ እንኳን በምህረቱ ተከበበን። ቁስልህን ስወጋ ሳሳዝን በትዕቢት እየሄድኩ ሳስቸግር ፊት ሲጠቁርብኝ ስትቆጣ ጅራፍ ልታነሳ ልትቀጣኝ ወዲያው ደግሞ ተንበርክኬ አልቅሼ ጌታ ማረኝ ስል ተመልሼ በዚያው ክፍታይ ልብ ጨርሶ እጅ ይዘረጋል ተመልሶ የምሳሳልኝ የምትወድ ከማንም ይልቅ የምትቀርብ የምትጠብቀኝ ጠዋት ማታ ጠላቴን በስውር የምትመታ የምትበቀልልኝ ደመላሽ ራፓካታ ካባራካ ቦራካታ ባራካ ቦራቲና ማጋሳ ቦራተ በርያ የተበቀላችሁ ይመታል። ያፈረሰን ይመታል። ጉልበታችን የበላ ይመታል። አንበጣ ደጎቢያ ተምች ኩብኩባ የበላባችሁን ዘመን መልሳለሁ። ስራ አለው እግዚአብሔር በሕይወታችን ታላቅ ስራ አለው። ከአይምሮ በላይ የሆነ ስራ አለው። የማይለመደው ጌታ አዲስ ስራ አለው። ኢየሱስ ክርስቶስ አይለወጥም። ጸሎት 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 ሎራ ባጋዲያ ማንታራ ሰባጋ በሕይወት እያላችሁ የእግዚአብሔርን ክብር ታያላችሁ።
ናገራለሁ በጌታ በኢየሱስ ስም የአምላካችሁን ክብር ታያላችሁ። ሰማይ በእናንተ ላይ ይከፈታል። አዲስ ነገር ይሆናል። ተራ መሆን ያበቃል። ያለ ኃይል መሆን ያበቃል። ወሬ ብቻ መሆን ያበቃል። ገለባ ሆኖ መኖር ያበቃል። በአንድ ቀን በአንድ ሌሊት ቅል ማብቀል የቻለ ጌታ፣ ቅሊቱ ትልቅ እንድትሆን ማድረግ የቻለ ጌታ፣ ቅሊቱ ጥላ መሆን እንድትችል ያደረገ ጌታ በአንድ ጀንበር ያንተን ታሪክ መቀየር ይችላል። ያንቺን ሕይወት መቀየር ይችላል። ምርኮሽን መመለስ ይችላል። ጠላቶችሽን መበቀል ይችላል። ዛሬም ጉልበታም ነው። ዛሬም ጉልበታም ነው። ከኔ ጋር ያለው ከኔ ጋር ያለው ከኔ ጋር ወሮቦዳ ቦጃ ባዲያላባ ጮሆና ኃይል አለ በሉ ባካችሁ። ሱማዲ ጋዳራጃ ባራካ ቦራጃና ባራባራ የጸሎት መጎናጸፊያ ይወድቅባችኋል። የቤተ ክርስቲያን ክብር ይመለሳል። የቤተ ክርስቲያን ውበት ይመል አጂና ባስተባ የጋዳራ ባሃጃና ማሪያ ቦራ የሐዋርያ ሥራ ብቻ አይደለም ወዳጄ ሆይ፣ ያንተ ሥራ፣ ያንቺ ሥራ። ሃሌሉያ! በሕይወት ባላችሁበት ዘመን መንፈስ ቅዱስ ከእናንተ ጋር ይሠራል። በሕፃናት ይሠራል፣ በወጣቶች ይሠራል፣ በሽማግሌዎች ይሠራል፣ በእናቶች ይሠራል። እግዚአብሔር በዙፋኑ ላይ ነው። እግዚአብሔር በዙፋኑ ላይ ነው። ኡራባጋንታ ራባጋሳማንታ ብዙዎችን የሚጨብጥ እሳት በመንፈሴ አያለሁ። ሰው ሰውን እንደሚጨብጥ ብዙዎችን የሚጨብጥ እሳት አያለሁ። የመንፈስ ቅዱስ እሳት በእኛ ላይ ነው። የመንፈስ ቅዱስ እሳት በጉባኤው ላይ ነው። የተዳፈነው እሳት ይቀጣጠላል። ሃሌሉያ! እኔ ተረት አይደለሁም ይላል ጌታ። እኔ ተረት አይደለሁም ይላል ጌታ። እኔ ተረት ሮቦሮ ኮንቶ ሶቦኮንቶ ዛዳ ጽንስ በውስጣቸው የሚገላበጥባቸው ሰዎች በመንፈሴ አያለው። እንደገና ማንቀሳቀስ ጀምሬያለሁ ይለኛል ጌታ። ዋይ 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 ዋይ! ባዶ ሆነህ አትኖርም። ጨንግፈህ አትኖርም። መካን ሆነህ አትኖርም። ደካማ ሆነህ አትኖርም። ሽባ ሆነህ አትኖርም። በዚህ ማለዳ የመንፈስ ቅዱስ እሳት የተበላሸው ይሰራል። የፈረሰው ይሰራል። በእግዚአብሔር እጅ ሆኖ ተበላሽቶ የሚቀር ነገር የለም። ተሰብሮ የሚቀር ነገር የለም። ባዶ ሆኖ የሚቀር ነገር የለም። አየሁ ሰው እንደዚህ ዘንበል እንደሚል ከወገቡ ጎንበስ እንደሚል ዘንበል ያለ ብርሃን በዚህ ጉባኤ ፊት አየሁ። ዘንበል ያለ ብርሃን አየሁ። የእግዚአብሔር ብርሃን በእኛ ላይ ነው። የምህረቱ ብርሃን በእኛ ላይ ነው። የፈውሱ ብርሃን በእኛ ላይ ነው። የጸጋው ብርሃን በእኛ ላይ ነው። የኃይሉ ብርሃን በእኛ ላይ ነው። ተዘጋጁ። ሸክላ በሰሪው እጅ እንዳለ
እናንተም በእኔ እጅ አላችሁ። እንደወደድኩ አድርጌ መስራት እችላለሁ። ሌላ ዕቃ አድርጎ ሰራው እኮ ነው የሚለው። ተበላሽቶ ይቀራል ብሎ ጠላት ሲያወራ ሌላ ዕቃ አድርጎ ሰራው። በሌላ ክብር መነሳት ይሆንልሃል። በሌላ ሞቅ አቢራ ሰካባንታ ሎጎ ፊታቸው የሚቀየር ሰዎች እኔ በመንፈሴ አያለሁ። የዳባራ ካዳባራ ፊታቸው የሚቀየር በሌላ ክብር፣ በሌላ ኃይል፣ በሌላ እሳት አለፈ የጌታ መንፈስ፣ አለፈ የጌታ መንፈስ፣ አለፈ የጌታ መንፈስ፣ አለፈ የጌታ መንፈስ። አንዳንዶች ሳታውቁት የእግዚአብሔር ክብር በሕይወታችሁ መገለጥ ይጀምራል። ባልተለማመዳችሁት መንገድ የሰራዊት ጌታ እግዚአብሔር ይገልጣችኋል። በግራ በቀኛችን ያለውን እጁን ይዘን ብድግ እናድርገውና ተያይዘን እንጸልይ ጥቂት ደቂቃዎች።